ሴቶቹ ጋር ከመግባቴ በፊት በምን እንዳስፈራራሽ ንገሪ እባክሽ። ለምን እሱ በደገሰው ድግስ ያገባት ይሆናል። ኤፍራታ ይሄ የተፈጠረው ነገር ሊያስደስታት አይችልም። ምክንያቱም ቅንጭላቷ ላይ እየተመላለሰ ያለው ናታን ሰው እንደገደለ አስፈራርቶ ያፌትን እንድታገባው ያስገደደባት ኒሞሪ ስላለ ያ ነገር እስካልጠፋ ድረስ ኤፍራታ ነፃ ልትሆን አትችልም። ኤፍራታ እንግዲህ ቶሎ ብላ እውነታውን ለነ ቢኒያም እንኳ ብትነግራቸው አሁን ላይ ይሄንን አጋጣሚ ተጠቅመው እንደምን ብለው ያንን መረጃ ሊያጠፉት ይችሉ ነበረ። ነገር ግን የኤፍራታ ዝም ማለት ነገሮችን እያበላሸ ነው ያለው። ለሂዋን እንኳ ነግራት በነበረ ቢያንስ ሂዋን እንደምን ብላ መኪናውን ብላ ቤትን ብላ በዛም በዚህም ብላ ይዛ ተወጣ ነበረ። እና ሐረግ ድራማ ክፍል 72 እንዴት አያችሁት? እንግዲህ ያፌት ያዘጋጀው ድግስ ላይ ማን ያውቃል እኔ ያገባት ይሆናል እያለ እናታንም ሲፎክር ነበር። ታዲያ እንግዲህ ጽዮንና ቤዛ ዛሬ ገና ለመጀመሪያ ጊዜ በህይወታቸው አንድ ቁም ነገር ሰርተዋል። እንግዲህ ያፌትን በጉጉት ሲጠብቀው የነበረው ኤፍራታን አግብቶ ናታንን ማናደድ ነበረ የያፌት አላማው። ነገር ግን እሱ እንዳይሳካ አድርገዋል። ተንኮለኞች አይደሉ ሁለቱም። ያው ይሄን ስለሚያውቁበት እንግዲህ ያው ማናጺ ውሃ ውስጥ አደርጋ እየሰጠችው ይመስለኛል። የእንቅልፍ ከኒና ነው። ስለዚህ እንግዲህ ያፌት ቀለበቱን ሊያደርግላት ሲል ወርቋል። ሄዋን ደግሞ ራሷን አሳልፋ እንግዲህ ሴቶቹ ጋር ለመቀላቀል ያው ቆርጣ ተነስታለች። ነገር ግን ለሂዋንም የመጨረሻ ልጠይቅሽ ያፌት በምንድነው ያስፈራራሽ ንገሪ ብትላትም ኤፍራታ ግን ልትነግራት ፍቃደኛ አይደለችም። ምክንያቱም ሂዋን ፖሊስ ስለሆነች ናታንን አሳልፋ ለመስጠት ፈራች። እንግዲህ ያፌት በውሸት መረጃ ያፌት ናታን ሰው ገሏል በማለት ስላስፈራራት አሁንም ቢሆን ኤፍራታ ያፌትን ልታገባው የተገደደችው ለሁለት ነገር ነው። አንደኛው ያፌትን አግብቼ መረጃዎችን ካገኘው እነዛን ምስኪን ሴቶችን አስፈታቸዋለሁ። ከዛም ደግሞ ያፌት ሲታሰር የቤት ባለቤት የምሆነው እኔ ስለሆንኩኝ የነናታንን ቤት እመልስላቸዋለሁኝ። ግዴታ ለነዛ ሴቶች ስል መኖር አለብኝ ብላ እንግዲህ ህይወቷን አሳልፋ ለማትወደው ለማታፈቅረው ሰው ጋር ለመኖር ወስናለች ማለት ነው። እንግዲህ ሐረግ ድራማን ክፍል 72 እንዴት አያችሁት እናንተ? በጣም ደስ ይል ነበር። ከመጀመሪያው ጀምሮ ያለው የሰርጉ ግርግሩ ድባቡ በቃ ያለው ነገር ደስ ይላል። ነገር ግን ያው መጨረሻ ላይ እንግዲህ ናታን ቤዚ ቢኒ በጣም ደስ ብሏቸው ነበረ። የተፈጠረው ነገር አስደስቷቸው ነበረ። እናም እንግዲህ ያፌት ቤት ያለችው ልጅ የማን ማለት መረጃ የማን መረጃ አቀባይ እንደሆነ ባናውቅም ነገር ግን እኔ እንዲሁ ሳስባት የሂዋን አቀባይ ትመስለኛለች። እና ውድ ቤተሰቦቼ ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። የዛሬው ያስደስታል። ከኋላ ያለው ግን በጣም ከባድ ነው። ያፌት እንግዲህ የእንቅልፍ ከኒና ከሆነ ይነቃል። ግን አሁን ነገሮችን ያፌት ኤፍራታ ቤቱን ለቃ ከወጣች ተንኮል እንዳሰቡ ነው የሚረዳው እሷም ጭምር።